ሀናዬ ወደ ኪያ ጋር ሄዳ ስቅስቅ ብላ ለቀሰች። መሆንስ ነው አለቻት። ምንም አልሆንኩ እንዴ ምንም አልሆንኩ ትኛለሽ እንዴ? እያነባሽ እኮ ነው። በቃ ተስራ እኮ ተባረርኩ። ኪራ ጽናት አልወደደችሽም፣ ስለዚህ መባረር አለብሽ አለኝ ብላ ስቅስቅ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ተወዳጁና አስተማሪ የሆነ በእውነተኛ ታሪክ ላይ ተመስርቶ ብዙዎቻችንን እያስተማረም እንደዚሁም ደግሞ እያዝናናን ያለ ጽናት እንደቀጠለ ነው። ጽናት አሁን ላይ በጣም ደስ የሚል እንደዚሁም ደግሞ አጓጊነቱ በጣም እየቀጠለ ነው። ሌላው ደግሞ ከዚህ በፊትም እኔም እንደተናገርኩት ሁላችንም እንደምናውቀው ሪሊ ምድር ላይ ያለ ነገር በሁላችንም አካባቢ በሁሉም ህይወት ውስጥ ያለ ነገር ነው። አንድ ባልና ሚስት በመጀመሪያ ከሌላ ላይ ወይንም ከሌላ ሰው ላይ ነጥቃና ተናጥቀው ንጥጥቆች አድርገው ተፋቅረው ተተጋቡ በኋላ ህይወታቸው የተመቻቸና የሚተማመኑ ሊሆን በፍጹም አይችልም። ምክንያቱም ከሌላ ላይ ነጥቃ ያመጣችው ሴትም ከሆነች ወንድም ከሆነ ደግሞ ሌላ እንደዙ ይነጥቀኛን በማለት በጣም ከልክ በላይ የሆነ ቅናትና ያለ መተማመን ጉዳይ ይፈጥራል ማለት ነው። ከዛም እንግዲህ ጽናትና ኪራ ገና ተተጋቡ ገና ተጣጥሞ እንኳን 2 ወር 3 ወር አልሆነም። አሁን ነው ከብዙ ውጣ ውረድና ከብዙ ስቃይ ከብዙ ፈተና ከብዙ መከራ በኋላ ተጋብተው ደስታቸውን በደንቡ ሽርሽራቸውን እንኳን እንዲሁም ደግሞ ምላሽ የሚባለውን ነገር አጣጥመው አልበሉም። በቃ ያው ህይወቱ ምንም ስላልጀለ ተዋደው ስለሆነ እንደዚሁም ደግሞ በጽናት በኩል ያለው ነገር ላይፍ እናቃለን። ሁሉንም ነገር ትቶ ኪራ ያው የእሱ ቤተሰቦችን ስላጣ ሽርሽር የጫጉላ ሽርሽር ምናምን የሚባለው ነገር ምንም ነገር አልነበረም። ተተጋባ በኋላ ቀጥታ ወደ ስራው ነው የገባው። ምክንያቱም መስራት ያስፈልገዋል፣ መስራት አለበት። ህይወት ነው የመሰረተው። ማንም ቢወርቅ አይዞህ የሚለው ስለሌለ ራሱ በሁለት እግሩ መቆም አለበት። ስለዚህ ኪራ ጨርቄን ማቄን ሳይል እንደ ማንኛውም አባወራ ጽናትን አንቀባርሬና አሳምሬ ማኖር አለብኝ በማለት ወዳው እንደተጋባ እንግዲህ እግሩን በስራ ላይ ነው ችግር ብሎ እየዋለና እያደረ ያለው። እንደምናውቀው ደግሞ ጽናትዬ የቤት እመቤት ሆና ነው እየኖረችው አለችው። ይሁንና ጽናት እንግዲህ በኪራ ጋር ተቀጥራ የምትሰራው በሀና ትቀናለች። ምክንያቱም እንደነገርኳችሁ ከኋላ በቅናት መንፈስ ከሆነ አንድን ሰው ያመጣ ነው ነጥቀን ከሆነ እንደዛው ደግሞ ያችም የመጣችሁ ትነጥቀን ይመስለንና በቃ እናብዳለን ማለት ነው። አሁን የትናንትና ጽናት የምናውቃት ያቺ እርጋታማዋና ያቺ ጨዋ የሆነችው ጽናት ዛሬ የት እንደገባች ባላቅም እንግዲህ እናንተ እርግጠኛ ነኝ እንዴ ነው የታዘባችሁ ይመስለኛል። ዛሬ ላይ እንግዲህ ጽናት የለችም። ያቺ ትግስተኛዋና ታጋሿ እንደዚሁም ደግሞ ያቺ ደርባቧ ጽናት ጠፍታ እብዷ ጽናት መታለች። በዛ አጋጣሚ የድሮዋ ጽናት ትመለስ ስላለሁ እኔም እንዴ ጽናት ድራማ ተከታታይ እንደምከታተለውና ትናንትና የነበረችው ጽናት ነች ጥሩዋ። ስለዚህ እሷ ትመለስ እላለሁኝ። እንግዲህ ጽናት ዛሬ በጣም ከልክ በላይ የሆነና የኔ ተገቢ ያልሆነ ነው እንግዲህ ኪራም ስታደርገው የነበረችው ሪሊ አስወጣ ይችል ካላስወጣህ አልፈልግህም እስከ ማለት ድረስ ደርሳለች። ያው ኪራ ደግሞ ብስጭት ብሏል። ምክንያቱም ኪራም አላሰበው እንደዚሁም ደግሞ ሀናም አላሰበችው። ማንም ባላሰበው እሷ ብቻ አይምሮዋ ውስጥ መጥቶ አይምሮዋ ውስጥ ስለተሳለባት በተለይ ደግሞ አንድ ሰው ራሱ ቢዚ ካልሆነ አይምሮውን በስራ ቢዚ ካላደረገው ሌላ ነገር ከአይምሮ የሚያስበው በቃ ዝም ብሎ ትርኪምንኪ ነገር ነው የሚያስበው። የሰው ልጅ ራሱን ቢዚ በስራ ካረገ በቃ የመተማመን ነገር ይኖራል። እንደውም ኪራ ጽናትንም ስራ ቢያስጀምራት ለሱም ሆነ ለሷ መልካም እንደሚሆን እኔ በራሴ አስተያየት ጥሩ ነው ብዬ ነው የማስበው። እናንተስ ምን ትላላችሁ? ምክንያቱም የሰው ልጅ ስራት አልሰራ ራሱን በዚህ ካላደረገው የሚመጣለት የሚያስበው ቁጭ ብሎ የሚያስበው ክፉ መጥፎ ነገር እንደዚሁም ደግሞ በቃ ከከሌ ጋር እንደዚህ ከሆነ ከሌልነት ቀን እና ጥሩ ነገር ወደ አይምሮ አይመጣላትም ማለት ነው። ስለዚህ ራሱን ሰው ልጅ ቢዚ ሲያደርግ በስራ በተለይ በስራ ቢዚ ስንሆን
ለራሳችንም ለሌላውም ሰው ጥሩ አስተሳሰብ ይኖረናል፣ አመለካከት ይኖረናል። ስለ ሰውም አስተሳሰባችን መልካምነታችንም ከሰውም ጋር የመኖራችን ጥሩ ነገር ይኖረዋል ማለት ነው። አለበለዚያ ከሰው ጋርም ሆነ ከራሳችን ጋር እንደዚሁም በዙሪያችን ያሉትን ሰዎች ራሱ እንዲኖሩ አንፈቅድላቸውም። በቃ አስተሳሰባችን ጥሩ አይሆንም፣ እኛም ለራሳችንም እንጎዳለን ማለት ነው። እንግዲህ ዛሬ ጽናትም እንደዛው ነው። በቃ ሪሊ ጽናትም ዛሬ ያደረገችው እንደዛው ነው። ኪራ ደግሞ ስራ ላይ ደክሟል። በቃ ሲመጣ ሲገባ ሲወጣ ኘኘኘኝ ማለት አንታበታለች። እንግዲህ ገና ካሁን አስባችሁታል። አረቴ አለ ኪራም፣ አረቴ ምን እያልሽ ነው ማኮ? አላስደሰትኩሽም ወይ አላስደሰትኩሽም ወይ? ምን እያልሽ ነው ማኮ ቢላትም ጭራሽ ልትረዳው አልቻለች። በቃ አብራለችው። ግራ ተገባ። እንግዲህ ከጥፋቷና ከስተቷ በስተቀረ ሀና ጎበዝ ሰራተኛ እንደሆነችም ነግሯታል። ሌላ ቀርቶ ተይ እባክሽ ተይ ልጅቷን አንክሰሳት፣ ምንም በማታውቀው አንክሰሳት። ጭራሽ ለሷ እየወገንክላት ነው አለችው። ኪራ እንግዲህ ሰንጣቃ እንጨት ውስጥ ገባ። በመጨረሻም ኪራ ሀንቾን ከስራ መባረር አለብሽ፣ ትባረሪያለሽ። እንግዲህ ምን ላድርግሽ? ይቅርታ ግን ባይሆን ደስ ይለኝ ነበር። ተው እባክህ አንድ እድል ስጠኝ አለችው። አንድ እድል ብትለው ጽናት ዳሬን ታፈርሽብኛለሽ አላት። ሀናም እንግዲህ በሚያሳዝን መልኩ ያው ተስራዋ እንድትባረር አርጋታለች። ግን ጽናት ትክክል አይደለችም። አሁን ታለችበት ጽናት ነገም ደግሞ ሌላ ሰራተኛ ነች ያመጣው። ዞሮ ያለ ስራ የሚሆን ነገር የለም። ያኔ ሰራተኛ ያስፈልገዋል። ያለ ሰራተኛ መስራት አይችልም። ሁሉንም ደግሞ ወንድ ማረግም አይችልም። ወረዲ ሴትም ተቀጣሪ አድርጎ ሴት አጋዥም ሰራተኛ አድርጎ ሊያደርግ ይችላል እንጂ እሷን ብቻ ሊያርጋት አይችልም። ደግሞ ይሄን ታለች ብቃቱ ካላት ገብታ የመስራት መብቷ አላት። ግን እሷ ወይም አላሰራችውም ወይም ጭራሽ ስራውን ትቶ ከእሷ ጋር ቤት እንዲቀመጥ ነው ፍላጎቷ። ማንም እንዲያዩ ቤት ውስጥ ቁጭ ብሎ ደግሞ ታውቃላችሁ፣ አንድ ሰው ከስራ ከቀረና ምን እንደሚመጣና ምን እንደሚሆን። ጽናት ላይ ግን አሁን ላይ ያላት አስተያየት ያላት ሁኔታ በቃ ወደ ስራም እንዳይሄድ ስራውን ለሰራተኞቹ ትቶ እሷ ጋር ቁጭ ብሎ በቃ ተሷ ጋር አብረው ቁጭ እንዲሉ ነው ፍላጎቷ። አስተያየቷ ከሆነ እንደዛ ነው በቃ። ያም ግራ ቢገባ ጽናት ቶሎ ትናደዳለች። ሰውንም መጎዳ ሰው ክፉ ሰው አይደለችም ትላታለች። ቆይ ሁላችሁም ስለ ጽናት መልካምና ደግነት ታወራላችሁ። ጽናት ለእኔ ደግሞ ክፉና ጨካኝ ሴት ነች። ደግ አልሆነችልኝም። እኔ ምን አድርጊያት ነው? ተፈው ራሱ እቤቷ ሄጄ ልክ እንደ ሌባ ነው ቦርሳይን ፈትሻ ያስወጣችሁ። የዚህ ስል ግን በጣም ይቅርታ፣ ግን ደግሞ እናንተ የምትላት ጽናትና እኔ ያየኋት ጽናት አንድ አይደሉም፣ በፍጹም አንድ አይደሉም ማለት ነው። ለነገሩ ደግሞ ወይ እድሌ ይሆናል፣ በእሱ አይን ውስጥ ጥሩ ነገር እንዳይታይ ያደረገብኝ እድሌ ይሆናል። በቃ ተውት፣ እድሌ ነው የሚሆነው። እንግዲህ ጽናት አብዳ ሰክራ ወደ ቤት ትመለስና ቤት ውስጥ እየጮኸ ነበር። ተዛኔና እየመጣ ያረተ የተረጋጊ በኋላ ይቆጭሻል ትላታለች። ምንድን ነው የሚቆጭኝ? ለትዳሪ አደጋ የሆነ ነገር ከተዳሪ ማስወጣት ነው። ምንም አይቆጨኝም ትላታለች። ተረተይ በቃ እኔ ምንም ኪራን ከስራው እንዲያባርራት አድርጊያለሁ ትላታለች። ኧረ ተይ ኪራ፣ ጽናት ተይ፣ እንደዛ አታድርጊ፣ ተይ። ምንም ቢሆን እኮ ስሯን ነው የምታጣው። እኔ አንድ እንጀራ ስለምታጣና ስሯን ስለምታጣ አይመለከተኝም። ምን የትዳር ማዳኒ ነው ማለች። በቃ ይዋስ እናንተ በተለይ ደግሞ በችግርና በመከራ በስቃይ አልፋችሁ እንዴት ይረሳል? ነግበኔ የሚባል ነገር እኮ አለ። በቃ ነግበኔ የሚባል ነገር አለ። ጽናት ነግበኔ ያላለችም ትናንትናዋን ረስታ ዛሬ እች ልጅ እንግዲህ እንደምናሃና ሚስኪንና በዝቅተኛ ኑሮ የምትተዳደር እንደዚሁም እናቷን የምትረዳ ነች። አረተይ አለቻት ኒና። አረተይ እንጀራዋን ነው የምታሳጫት ተይ ስትላት አይመለከተኝም አለች። በቃ አይመለከተኝም። ኦ ማይ ጋድ። ኪራም እንግዲህ ለብቻው ስራ ቦታ ያብዳል፣ ጽናትም ቤት ውስጥ ታብዳለች። ሁሉም ለየብቻቸው እብዴት ላይ ናቸው።
እንግዲህ ሂና የስራቸው ባልደረባ ሁለተኛ ወንዱ ስራ ተቀጣሪው አረተው ተረጋጋ መሆንሃል ይለዋል። ምኑን ተረጋጋሁት ባላሰብኩትና ባልጠበቅኩት ቤቴ በጠዋቱ እየተበጠበጠ ይለዋል። ይህም እኮ አንዱ የተዳራ አካል ነው፣ ስለዚህ መረጋጋት ነው ያጋጥማል ይለዋል። ጽናት ዛሬማ ለቃሴን የሆነችብኝ እንደዚህ እኮ ስኮን አይቻት አላቅም አለ። በቃ አላቅም አለው። ተቀየረች። ወይኔ እናቴ ተቀየረ ጽናት። ይሄም የሴቶች አንዱ ባህሪ ነው አለ አንዱ። አዎ አንዱ ባህሪ ነው። ዛሬ አንዱን አሳየች አይደለም ደግሞ ሁለት ስታድር አንዱን ታሳያለች። ባህሪያቸው ብዙ ነው። ጠብቅ ይኸውልህ ኪራ፣ በየቀኑ አዳዲስ ባህሪ የሚመጣው ለመልመድ ዝግጁ ማድረግ አለብህ። አይምሮህን ሰፋ አድርገህ መጠበቅ አለብህ። ገና በየቀኑ አዳዲስ ይመጣልሃል። ስለዚህ አዳዲሱን ባህሪ ለመልመድ መዘጋጀት፣ ዝግጁ መሆን ያስፈልግሃል አለው። አንተ ደግሞ ዝም በል አታካብድ። ጽናት እንደዚህ አይደለችም። የኔ ጽናት እንደዚህ አይደለችም። ዛሬ ስለተናደደች ነው እኮ። እንደዚህ ስትናደድ ነው እንድታይ ተዘጋጅ አልኩ። ትትናደድ ነው ተዘጋጅ አልኩ። እስከዛሬ ታትናደድ ቀርታ ነው። አሁን ስትናደድ የሚመጣልህን ነገር ተዘጋጅተህ ጠብቅ ነው እያልኩ ያለሁህ። እሺ የኛ እስኪበርድ ሌላስ ምልክት የለህም? ሌላስ የምታውቀው ነገር የለህም? ሌላው ደግሞ አጠፋህም አላጠፋህም ምንም አልክ ምንም አላልክ በቀን 7 ጊዜ ይቅርታ መጠየቅ አለብህ። በቀን 7 ጊዜ ይቅርታ መጠየቅ አለብህ። ለምን አለ ኪራ ደነገጠ። ለምን ሴትዮዋ እንደዚህ ነው በቃ ሆይ አንተ የትዳር አለርጂክ አለብና ወንድም በሙሉ ሲንግል አድርገው ልትቆይ ነው እንዳለ ኪራ በቃ ተናደደ። እባክህ እኔ እድሜ ልኬን እንደዚህ ሆኜ ብቀር ይሻለኛል። እባክህ ጽናቴ ከዚህ ሙድ እንድወጣ ውጭ ራት ልጋብዛት አለ። ውጭ ራት ልጋብዛት፣ ራት ጋብዛት ትረሳዋለች አለ። በራት ሊያሞኛት ነው። አይ ወንዶ እንግዲህ ጽናት ብድግ ብላ ቡናውን ታጣጣው ኪራዬ ሶፋ ላይ ቤት ቁጭ ብሎ ቡናውን እየጠጣ ወደ ስራ መናው ላይ ብሎ ወደ ስራው ሊሄድ ዝግጅቱን ጨርሶ ለባብሶና ሸብረቅረቅ ብሎ ወደ ስራው ሊሄድ ነበር። እናማ ጽናት ያበደችው በቅናት ደግሞ ባይዘው ቅናት ክፉ ነው። ሴቶች አትቅኑ ማለት ነው። መረጋጋትን የመሰለ ነገር የለም። ቅናት ቤት ያፈርሳል ባልታወቀ። አሁን ኪራ ራሱ ምንም ባላወቀው ነገርና እንግዲህ ኒናዬ አረ ጽናት ሊደባደቡ ነው ብላ ስትል ጽናትዬ ጠጉሯን ነስታን ሄደችው። ቅናት መጥፎ ነው፣ ያሳብዳልም፣ ለትዳርብ ጥሩ አይደለም። እና ኒናዬ ደግሞ ያው ወሬ ተወዳለች እንደምና ኒና ተከተለቻት። ኒያረ ምን ይሆንሽ ነው ጽናት? ምን ይሆንሽ ነው? ምን እንዲሆንኩ እንደሆነ አላቅም። አሁን ከጄ ተራሱ አጣራለሁ አለች። ከዛ ኪራ ተከተለ። እንዴ ጽናት ምን ይሆንሽ ነው አላ ቤት ትናንትና ወይታችን መንጣቷ ሳያንስ አንተኑ ልጠይቅህ እንዴ ያምሻል እንደ ምንድን ነው ሲላ በጥፊ ነው ያለችው። ኪራ በጥፊ አንዴ ላሰችው። እኔ በነገራችን ላይ ወንዶችን በጥፊ ላስ ማድረግ ደስ ይለኛል። እንደው አንድ ቀን እንኳን ለዚህ ፊልም ላይ ነው ያየሁት። አንድ ቀንማ የሚል ሰው ባገኘው እንደዚህ እንምላችሁ ደስ ሲል ሲያረጓቸው እዚህ ያለ ሰው መሆን ግን አላውቅም ነበር። ለካ እንደዚህ ያለነ ብላ በጥፊ ስትለው ሲያምር በጥፊ ሲሏቸው ግን እኮ የኛ የገጠር ሰው እንደዚህ ባረገው መልሶ ያይዶ ነው የሚጥለኝ፣ ይሰብረኛል። አንተ ተለውጠሃል። ያኔ በልጅ ስትታስገባይ ድረስ ነበር እንደዛ ይሆንከው፣ በእጅ ስትታስገባይ ነበረ እንደዚህ ይሆንከው ትለዋለች። መንገድ ላይ ነን፣ ተረጋጊና ምን እንደተፈጠረ አስረጅኝ አላት። ኪራዬ ለሃና ጡት ማስቀመጫ ሰጣታል እንዴ? ጡት ኒና እንግዲህ ኒና ቸኩላ ይለ ለሃና የጡት ማስቀመጫ ሰጣታል እንደዛ መሰለኝ ነገሩ አለች። ያልሰማ ጆሮ ተጎረቤት ያጣላል። የጡት ማስቀመጫ እንግዲህ የምን መስጠት ነው የምታወሪው? እናንተ ያማችኋል እንዴ? እኔ ለምንድን ነው የምሰጣት? የምን መስጠት ነው እንዴ? ያማችኋል እንዳለ እኔ ለምንድን ነው የምሰጣት? አልገባኝም። ቆይ በእጅ ስትገባ ድረስ ማማለሊያ መሆኑ ነው? ማማለሊያ መሆኑ ነው? በቃ ለዚህ ነገር ዋጋ አስከፍልሃለሁ፣ አልለቅህም አለችው ጽናትዬ። እንግዲህ ለዚህ ነገር ዋጋ አስከፍልሃለሁ፣ አልለቅህም። እሷንም ደግሞ አሁን ሄጄ ዋጋ እዛው አስከፍልልሃለሁ። አንተንም አልለቅህም፣ አንተንም ዋጋ አስከፍልሃለሁ፣ እሷንም አልለቃት ማለት ጽናትዬ። ምንድነው የሚፈጠረው ኒና አለ ኪራ።
አላቅም። እማቀው ታሪክ የለኝም። እዚህ ተምቆም ግን እዛው ሄጄ አይቼና አዳምጬ ማብራሪያ ብሰጥ ይሻለኛል። እስካሁን ድረስ በደንብ አልገባኝም። እዛው ቦታው ለመገኘት ጥረት ማድረግ አለብኝ ብላ ኒናየም ተከተላ ብር ትላለች። እንግዲህ በመጨረሻ ሞርሲም የሚባለው ሰኒንና ጆከርን ለመለያየት የገባው ሰኒዬን ይዟት ሄዶ አብሯት አድሮ ፎቶ አንስቶ ፎቶውን አታጥቦ መኝታዋ ላይ አድርጎ ታገኘዋለች። ውሸት ነው ትለዋለች፣ ግን በጣም ይፈታተናታል፣ ይጠራታል። በመጨረሻ እሳሎን ቁጭ ብሎ ምን ፈለግ ትለዋለች። ነይ ጫማዬን አውልቂ አላት። ከዛ በኋላ ሳቀች። አሁን ለምን እንደፈለከኝ ንገረኝ፣ የኛ ንጉስ አንተ ማነህና ነው? ንገረኝ ለምን እንደፈለከኝ። እሺ አሁን ምልሽን ታደርጊያለሽ ይላታል። ምንድን ነው ማረጋው? ጆከርን ሄድሽ ትከሸዋለሽ። ምን ብዬ? ከቤቴ ገብቶ አልወጣለ ብለሽ። ፈጽሞ አላረገውም። እኔ ሙርሲ ያልኩሽን ታደርጊያለሽ። በጓደኛ መከዳትን አንቺ ከርተሽ ታሳይዋለሽ። በጓደኛ መከዳትን አንቺ ጎርተሽ ታሳይዋለሽ። በነገራችን ላይ ስፒድ አልሞተም። አሁን እነ ሰኒና ጆከር ላይ እየተጫወተባቸው ያለው ስፒድ ነው። አንተ ቆይ በምን አወቅ ስፒድና ጆከር ጓደኛሞች መሆናቸውን ብላ ጥያቄ ታቀርብለታለች። እኔ ፈልጌ ያጣሁት ነገር የለም፣ እኔ ፈልጌ ያጣሁት ነገር የለም ይላታል። ለም ጓደኛ መሆናቸውን በመካከላቸው የነበረውን ንግግርም ልውውጥም ሁሉንም ነገር አውቃለሁ ይላታል። እንኳን ማወክ ማንኛውም አሁን ያልከኝን ነገር ብገለኝም አላደርገውም አለችው። ብገለኝም አይ ምርጫው ያንቺ ነው፣ ምርጫው ያንቺ ነው። አቤት ሲወርቁ ታገኘዋለሽ። ትሰማኛለህ? እንደዛ ያረክ ቀን አንተ እንግዲህ ራሴን አጠፋለሁ፣ አንተ እንግዲህ ራሴን አጠፋለሁ አለችው። ሰንዬ በጣም ፈራሁሽ፣ እባክሽ ቀልደኛ አላት። ትሰማኛለህ? አሁን ያልከውን ነገር መቼም አላረገውም። እሺ ገደል ግባ አለች ሰንዬ። ገደል ግባ? መቼም አላረገውም፣ ገደል ግባ። ግን ኪያዬ በስራ ባልደረባዋ ትወደዋለች፣ እንደነገርኳችሁ በጣም ትወደዋለች። እና ስለሷ ስለ ሀና ሲጠይቃት እኔ አለችው፣ በጣም ተቆጣችው። ግን በእኔ ትጥቀኒብኛለሽ አይደል አላት። እኔ እሷን ስጠይቅ ስለ እሷ ታወራ፣ በእሷ ትቀኒያለሽ፣ በእኔ ትቀኒብኛለሽ አይደል አላት። እኔ ኪያ አለ። ግን ትቀናበታለች፣ እሱም ማውቆባታል ማለት ነው። እና ኦልሬዲ ፍልትው ብሎ ኪያዬ ያው ቁጥብና ጸጥ ያለች ሴት ሆና ግን ትወደዋለች። ግን እንደዛች እንትን አይደለችም፣ ችኩል ያለችና በቃ ያኔ አለሁ የምትል አይደለችም። ጨዋና ቁጥብ ከአንድ ሴት ልጅ የሚጠበቅ አይሚሮ ያላትና ልጁን ቁጥብ ራሷን የምታስከበር ሴት ነች። እና ግን ትወደዋለች። በቃ በተለይ ተሷ ታሃና ጋር ሲሆን በጣም ነው ትቀናለች። እሱም ደግሞ ምን አለ ዛሬ ሞልቶ ፈሶ እኔ ኪያ አረጋዊ ነኝ ባንተ ምቀናው አለች። ዋታቅም ማለት ነው አለ ሲል ባይዘዌ እንደዚህ ቀብረርና ኮራ ስትል ነው ራሷን የምታስከብረው። እኔ ኪያ አረጋዊ ነኝ ባንተ ምቀናው አለ። ባይዘዌ ሲል ልጅ እንደዚህ መሆን ያለበት ቁጥብና ኮሩ። በቃ ምንም ስለ ቀባጠርና ስለ ተቅለበለብን የምናገኝ የመጣልን በመቅለብለብና አለሁ በማለት የሚመጣልን ነገር ይጎዳናል እንጂ ያረክሰናል እንጂ አይበጀንም። ቀብረርና ኮራ ብለን ደግሞ የምናገኘው ነገር ሁሉ ጊዜ የሚያኮራናን ያንቀባረረናል። አዎ እንደዛ ሆኑ ሴቶች። ይሄን ስትለው ማለት ነው ይሄን ስትለው ብድግ አለና ወንበሩ ወደ እሷ ተጠጋና እስቲ አይኔን ይዩ አላት። እስቲ አይኔን ይዩ አላት። ተመችቼሻለሁ አይደል? እስቲ አይኔን ይዩ ተመችቼሻለሁ አይደል አላት። ሀና ወራ ቢሆን ትትል እንደዚህ ማለት እቺ ግን ይኸው በመንቀባረሯ ብድግ አለ። እሷ ሳትሆን የተነሳችሁ እሱ ተነሳ አስነሳችሁ። እስቲ አይኔን ይዩ አላት። እስቲ አይኔን ይዩ ተመችቼሻለሁ አይደል አላት። ፍቅሬ ጠብ ብለሻል፣ ገባላት። በፍቅሬ ጠብ ብለሻል፣ በፍቅሬ ጠብ ብለሻል። እናትህ ወደዛ በል። አሁንም ከስራዋ ላይ ያልተነሳች በእናትህ ወደዛ በል አለችው። ስራው የት ይሄድብሻል? ምናልባት እኔን ከዚህ በኋላ ላታገኘ ትችያለሽ።
ምናልባት ከዚህ በኋላ እኔ ላታገኝ ትችያለሽ። እናትህ ዘወር በልልኝ አለች። አቤት እውነት እኔ እንደዚህ ያለ ቆራጥ ሰው ወዳለሁ ጋይስ። በእናትህ ዘወር በልልኝ። መውደድ እኮ ሰብአዊ ባህሪ ነው። መውደድ ሰብአዊ ባህሪ ነው አላት። በቃ ከወደ አትግደርደሪ። ተወደድሽ ንገሪ፣ ግልጽ ሆነሽ ንገሪኝ። አትግደርደሪ፣ ግድለሽም አትግደርደሪ አላት። መናገርም ካለባት መናገር አወዳለሁ ብላ ብትላሻል ግን ተግተርተር እንዴት እንደምታስጠላይ ብታቅ እንደዚህ ባላልክ ነበር። በጣም ነው የምታስጠላያችሁ፣ ግን ውሸቷን ነው፣ ትወደዋለች። እዛ ከሆነ አይኔን እያየሽ ግንባሬን አይኔን እያየሽ አውሪኝ አላት። እንደዛ ከሆነ አይኔን እያየሽ አውሪኝ አላት። ነው እንደምትሰማኝ በጣም ነው የምታስጠላኝ፣ በጣም ታስጠላኛለህ። በአይንህ ነው የምታወራኝ የምትሰማኝ። እኔ እየጠበቁች ነው አንተን ስትል እብዷ ጽናት መጣች። እብዷ ጽናት መጣች። እየጠበቅኩሽ ነው ሲል አስደነገጠቻቸው። አብዳ ታሳብዳለች እቺ ጽናት። ዛሬ እንዴት ተመታይ ጽናት። እኔ አንተን ብላ ሳታበቃ አሳብደች፣ አናጠለቻችሁ። አናጠለች ጽናት ማለት እብድ ጽናት አቦይ እብድ። ይቅርታ ጋይስ ጽናት አልቋረጠቻቻችሁ። ጽናት ለምን አትረጋጊ ማለት የነገጡ ተደነጋገጡ፣ ተርመሰመሱ፣ ተተረማመሰ። ጽናት ደህና ነች አለች ሀና። እናት ሀና እዛ ኪራ ቢሮ ትሆና ምን ተፈጥሮ ነው አለ ኪራዬ። ምንም አይደለም እናንተ እንደማይቻችኋለሁ በኋላ እናወራለን አለ። ደነገጡ ሁለቱ። ደግነቱ ሀንዬ ጎበዝ ነኝ፣ በመደበቅ ራሷን ታደጋው አድናለች ማለት ነው። ብታገኛ ግንባሯን ትላት ነበረ። ከዛ በኋላ ኪራም ደረሰ። ኪራ ምን እየሆንሽ ነው አላት። በጠበጥሽ እኮ አላት። የኔም ህይወት እንደዚህ የተበጠበጣ። ደግነት የሁሉ ነገር ሲፈጠር ሀና መደበቋ ዛሬ በእጅቷታል። ማማቂዋ ደግሞ ያው ኒና ነች። ኒና እንግዲህ ነች። ደግነቱ ዛሬ ራሷን አዳነች ሀንቾ